ሃይማኖት የለየውን መቃብር አንድ ያደርገው ነው የሚለው መጽሐፍ ቅዱስ። በሃይማኖት የተለያየን ሰዎች አብረን አንቀበርም። ማህበራዊ ኑሮ ሌላ ነው፣ አብሮ መኖር ሌላ ነው፣ ራሱን የቻለ ነው። በመጽሐፍ ቅዱስ አብሮ መኖር ማህበራዊ ኑሮ የሚከለከል አይደለም። አብረን እየኖርን ነው። ጌታም አብራችሁ ኑሩ ብሏል በዚሁ መጽሐፍ ላይ። የተዘበራረቀ ሕይወት የገጠማችሁ የላችሁ በቤታችሁ? እዚህ የእግዚአብሔርን ቃል ሰምታችሁ ስትሄዱ ቤታችሁ ደግሞ ጦርነት የሚገጥማችሁ የላችሁ? ሕይወት ማለት እኮ ይሄ ነው። ሾክ መካከል የበቀለ ልጆች ሌላ፣ ወላጆች ሌላ፣ ሾክ መካከል የበቀለ ፍሬውን ለማጨድ ሾክ አንቆ የያዘው ጣዖት ያለበት፣ ዘረኝነት ያለበት፣ ኑፋቄ ያለበት፣ ጥርጣሬ ያለበት ሾክ መካከል የበቀለ የእግዚአብሔር ቃል እንዴት ይታጨድ? እንዴት ይታረም? እንዴት ይኮትኮት? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተተረጎመው የሕይወት መንገድ ቅድም በማስተዋል እንደሰማችሁት ዛሬ ወርኃዊ በዓሉን በማስመልከት ቅዱስ ሥጋውን ክቡር ደሙን እየተቀበል ትምህርቱ በስፋት ተሰጥቷል። አሁን ደግሞ ወቅቱን ክረምቱን በዋጀ ወይም በዚህ ወቅት በተሰጠ ትምህርት ላይ ትኩረት አድርገን ካለን ሰዓት አኳያ ጥቂቱን ነገር አንስተን እንነጋገራለን። እግዚአብሔር ለኔም ተናጋሪ አንደበትን ለእናንተም ማስተዋዩን ሰሚውን ልቦና እንዲሰጠን ቅዱስ ፈቃዱ ይሆንልን። በቤተ ክርስቲያን አነጋገር አሁን ያለንበት ጊዜ ወቅት ክረምት ነው። እንዳውም ወደ ማጋመሻው የደረስንበት ጊዜ ይመስላል። አሁን ከዝናቡ ጋራ ከበጋና ከክረምቱ ጋራ አይደለም የምናወዳደረው። ኢትዮጵያዊው ሊቅ ቅዱስ ያሬድ ካዘጋጀው የዓመት ቀለም ጋራ ጊዜው ምን ይመስላል ነው። በእርግጥ እንደ ክረምትነቱ ክረምቱ ያልደረሰበት አካባቢ በዚህ ሰዓት ዘር ያልዘሩ ዝናብ ያልዘነበላቸዋል። ግን በጥንተ ታሪክ ወይም በመጽሐፍ ቅዱስ ቋንቋ ይሄ ወቅት ምን እንደሆነ ሰዓቱ ጊዜው በመጽሐፍ ቅዱስ ምን እንደሚመስል ጥቂት ነገር ለማየት እንሞክራለን። የተተረጎመ የሕይወት መንገድ ከመጀመሪያው ዘፍጥረት አንስተን እስከ መጨረሻው የመጽሐፍ ድምዳሜ ወይም በሌሎች የቤተ ክርስቲያን መጽሐፍ ላይ ሰፊ ታሪክ እናገኛለን። የእግዚአብሔር ቃል በእኛ አነጋገር የሚተረጎምና በእኛ አመለካከት የተሰጠና የመጣ አይደለም። ለዚህ ነው ቅዱስ መጽሐፍ በራስ አመለካከት መጽሐፍትን ለመተርጎም አትሞክር ይላል። ቅዱስ ጴጥሮስም እንደዚሁ ነው የሚል እግዚአብሔር በሚሰጠኝ ኃይል ጥበብ እናገራለሁ ብለህ እንጂ እንደ ራስ አስተሳሰብ እንደ ራስ አመለካከት አትናገር ነው የሚል። በጠቢቡ ሶሎሞንም ላይ የምናየው ቋንቋ ይሄ ነው። በራስ አስተሳሰብ አመለካከት ጠቢብ አትሁን ይላል። ብዙ ጊዜ ከእግዚአብሔር ቃልና ከቤተ ክርስቲያን ሕይወት የምንለየው መጻሕፍትን እንደ ራሳችን አስተሳሰብና አመለካከት ስለምንተረጉም ነው። በተለይ በሊቃውንት ዘመን ከሊቃውንት በኋላ የተነሳውና የኑፋቄ ዘርን ሲዘራ የነበረው ሉተር
የመጀመሪያው ስህተቱ ይሄ ነው። እንደ ራሱ አመለካከት፣ እንደ ራሱ አስተሳሰብ መጽሐፍን ተረጉማለሁ እናገራለሁ ባለው አማርኛ ላይ ነው እስካሁን ድረስ በምእመናን ዘንድ ልዩነት የተፈጠረበትን ቃል የምናየው። በማቴዎስ ወንጌል ምዕራፍ 13 ከቁጥር 14 ጀምሮ እጅግ የረቀቀ የዚህ ወቅት ትምህርት እናገኛለን። ስለ ዘሪው፣ ስለ ዘሩ፣ በመንገድ ላይ ስለወደቀው፣ በሾክ መካከል ስለወደቀው፣ በመልካም መሬት ላይ ስለወደቀው፣ በጭንጫ ላይ ስለወደቀው የዘር ምሳሌ ታሪክ እናያለን። ይሄ የተተረጎመ ሕይወት ነው ወይም የሕይወት መንገድ ነው። ሰዓታችን ለማሳጠር ያህል ታሪኩን ከሕይወታችን ጋር እያገናኘን እንማማራለን። ብዙ ጊዜ ታሪክ ላይ ስናተረጉም ምን ተንግበር፣ ምን እናድርግ፣ ምን እንስራ የሚለውን ነገር ሳናይ ነው የምንለያየው። የእግዚአብሔር ልጆች አሁን ታሪክ ላይ የሚያጠነጥን ትምህርት አይደለም የሚጠቅመን። ከሕይወታችን ጋር አዛምደንና አገናኝተን ምን እናድርግ የሚለውን ጥያቄ ወደ ራሳችን ስንመጣ ነው ከሕይወትና ከድህነት ጋር መገናኘት የምንችል። ስለዚህ በዚህ ገጸ ምንባብ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ሁሉም በሚገባው ሁሉም ደግሞ በሚገባው መጠንና መልክ ሲያስተምር ምሳሌዎችን ይጠቀም ነበር። መጽሐፍም አፌን በምሳሌ ከፍታለሁ ብሎ እንደተጻፈና እንደምናነበው እንዲሁ ምሳሌዎችን ይጠቀም ነበር። ሰዎች እንዲገባቸው፣ በቀላሉ እንዲረዱ፣ እንዲያውቁ፣ በቀላሉ ከሕይወታቸው ጋር እንዲያገናኙ። አሁን የምንናገራቸው ምሳሌዎች ሕይወት ናቸው ወይ? ከሕይወት ጋር ይገናኛሉ ወይ? እውነት የተቀደሰ ሥራ ያሰሩናል ወይ? ይህን ጥያቄ ለእናንተ እመልሰዋለሁ። እንደ መጽሐፍ ቅዱስ ቋንቋና አስተምሮ ግን ለሰዎች በሚገባቸው መልኩ ምሳሌ እየመሰለ ያስተምራቸው ነበር። ያውም በወቅታዊ ያውም ደግሞ በሙያቸው። ገበሬው እንደ ሙያው፣ ነጋዴውም እንደ ሙያው፣ ሌላውም ባለሙያ፣ ቀረጥ የሚቀርጠው የመንግሥት ሥራ የሚሠራው በሚመለከተው ሙያ እየመሰለ ያስተምረው ነበር። አልሰማውም፣ አላየውም፣ አልገባኝም፣ አልተገለጠልኝም እንዳይል። ይሄ ምክንያት ነው። እንደዚህ አይነት ምክንያት የሚፈጥሩ ብዙ ሰዎች አሉ። አልተረዳሁትም፣ አልገባኝም፣ አላወኩም። ሰው ለሚያቀርበው ነገር ምክንያት እንዳይኖረው ወይም ደግሞ ለመዳን ምክንያት እንዳይኖረው በሚገባው መልኩ መድኃኒታችን ኢየሱስ ክርስቶስ ምሳሌዎችን እየመሰለ ያስተምራቸዋል። እኛም በምንረዳበት መልኩ በምሳሌ ይነግረናል። እንዳልኳችሁ ግልጽ በሆነ መንገድ እንድንረዳው። እኛ ስንል የለ ነገር በምሳሌ ነው የምንለው። ሌላውን ተውትና ነገር በምሳሌ ግልጽ ሆኖ ይገባል ወይም እንረዳዋለን ብለን እንናገራለን። ስለዚህ በምሳሌ መስሎ ኢየሱስ ክርስቶስ የሕይወት መንገድን ይወርሱ ዘንድ አስተማራቸው። እንዲህ አላቸው፣ ዘሪ ዘር ሊዘራ ይዞ ወጣ አላቸው። ምእመናን አሁንም ዘሩ እየተዘራ ነው ያለው። እምን ላይ ነው ያረፈው? እማ ላይ ነው ያረፈው የሚለውን እናንተ ተርጉሙት፣ ወይም እኔ ከየትኛው ቦታ ነው ያለሁት የሚለውን ተርጉሙት። ዓለም በዚህ ነው ወዳልሆነ ሕይወት ውስጥ ወዳልሆነ መንገድ ውስጥ እየገባ ያለው። እኔ ማነኝ፣ እኔ ምንድነኝ የሚለውን ከሕይወቱ ጋር ስለማያገናኝ
ዓለም ተዘበራረቀ እንደምታዩት። ዘሩ ግን ያልተዘራበት ጊዜ የለም። ምን ላይ እንዳረፈ ግን መጽሐፍ ቅዱስ ይነግረናል። ዘሪ ዘር ሊዘራ ወጣ። ዘሩ ግን አንደኛው መንገድ ላይ ወደቀ። ወዲያውኑ ወፎች ለቅመው በሉት። ሁለተኛው ደግሞ በጭንጫ ላይ ወደቀ። እሱም ለጊዜው በቀለ፣ ፍሬ መስጠት ግን አልቻለም ጭንጫ ስለሆነ። ሶስተኛው ደግሞ በሾክ መካከል ወደቀ። እሱም ለጊዜው በቀለ፣ ሾኩ አነቀው። ሌላውና የመጨረሻው በአማረና በለሰለሰ መሬት ላይ ወደቀ። እሱ ደግሞ ችግሩን ፍሬ አፈራ። 30፣ 60፣ 100 ያማረ ፍሬ ከዚያም በላይ ፍሬ ያፈራ አለና ለደቀ መዛሙርቱ ይህንን ነገራቸው። መቼም ብዙዎቻችሁ ገበሬም ባትሆኑ ከግብርናው ዓለምም ባትወጡ የዘርና የቡቃያ የአጨዳና የአረም ጉዳይ የማይገባችሁ የላችሁ። በዚህ ምሳሌነት ነው መጽሐፍ ቅዱስ የተጻፈው፣ የእግዚአብሔር ቃል የተነገረው። ይሄንን ተርጉምልን አሉት። አሁን ይሄ የሕይወት መንገድ የድህነት መንገድ ነው። እነዚህ አራቱንም ብናያቸው የሕይወት መንገድ የተሰጠባቸው ትምህርቶች ናቸው። እንዳልኳችሁ ከሕይወታችን ጋር ማገናኘት ይጠበቅብናል። ተርጉምልን አሉት። አልገባንም፣ አልተረዳነውም፣ አላወቅነውም። ተርጉምልን፣ ሚስጥሩ ምንድነው? ትርጉሙስ ምንድነው ብለው ጠየቁት። ዘሩ የእግዚአብሔር ቃል ነው አላቸው። ዘሪው የእግዚአብሔር ልጅ ነው አላቸው። መጽሐፍ ቅዱሱ በዚህኛው ትርጉም ላይ የሰው ልጅ ይለዋል። የሰው ልጅ ተብሎ የተጻፈው ኢየሱስ ክርስቶስ ነው። መንገድ ላይ የወደቀው ዘር ወፎች አንስተው ወዲያውኑ የለቀሙት ዘር የእግዚአብሔር ቃል ሲነገር ሰዎች ቃል እግዚአብሔርን ሲሰሙ በደስታ በተመስጦ በስሜት ይሰሙታል። ነገር ግን ወዲያውኑ ከልቦናቸው ያጠፉታል። ጠላት ዲያብሎስ ይነጥቀዋል፣ ወይም ደግሞ በዛ ምትክ ሌላ ነገር ይጨምሩበታል። እንዳልኳችሁ ሕይወት ነው ብያችኋለሁ። እጅግም ደግሞ የረቀቀ ሚስጥር ነው ምእመናን። ብዙዎቻችን በዚህ መንገድ የምንጓዝ በዚህ መንገድ የምንመጣ ብዙዎች አለን። በዓለም ላይ ብዙዎች አሉ። ዘር ተዘርቶባቸው ወዲያውኑ የሚያጠፉት። መቼም ዘር ያልተዘራበት ጊዜ የለም። እግዚአብሔር ቃል በብሉይ ኪዳን እነ ሙሴ ነቢያት፣ በአጠቃላይ የእግዚአብሔር ቃል በስፋትና በምላት ተናግረዋል። ግን ጥቂት ሰዎች ናቸው ከነዓን የገቡት። ምድረ ርስትን የወረሱት ጥቂት ሰዎች ናቸው ዘሩ የበቀለባቸው። በአብዛኛው መንገድ ላይ የወደቀ ዘሮች ነው ሆነው የቀሩት። ከውስጣቸው የሚጠፋ ወዲያውኑ የሚረሱት። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምእመናን የክብረ በዓላችን አገልግሎት፣ የጉባኤ አገልግሎት የእግዚአብሔርን ቃል የሚሰማ ሰው ችግር የለባትም። በሕይወት የሚኖር ችግር ነው ያለው። የሚለወጥ የእግዚአብሔርን ቃል በሰማበት መልኩ ይዞ ወደ ቤቱ የሚገባ የሚተረጉም በሕይወት የሚኖር ይሄ ነው የጠፋው። ያውን እልል የሚል ሰው፣ የሚያጨበጭብ ሰው፣ የሚዘምር ሰው በጣም በሽ ነው። እንደው ሌላ ይቅርና ተዉት፣ ጥቂት ቆይቶ መጥፋት ይቅርና አንዳንድ ጊዜ ስንናገር የሆነ የሚያስቅ ነገርም ስንናገር አባቶች እንዲህ ነው ብለው ሲናገሩ ሰው ሲስቅ ሲገረም ምን ነበር ያለው ይላሉ ከጎን የተቀመጡት። እዚህ እንኳን ሆነው የማይሰሙ አሉ። ሕሊናቸውና ልቦናቸው ቤት የሚሄድ
ሌላ ቦታ የሚጓዝ ብዙ ሰዎች አሉ። እዚህ እንኳን የሚሰማው የሚያደምጠው በሰማበት መጠን የእግዚአብሔርን ቃል በአእምሮው በልቦናው የሚቀርጽ ቁጥሩ ጥቂት ነው። ምን ተማራችሁ ብለው ቢጠይቁን አሁን ወደ ቤት ስንሄድ አንድ ጥቅስ አንስተው ይሄንን ነው የተባለው ብሎ የሚሉ ጥቂቶች ናቸው። ምን ያልተማርነው ነገር አለ ነው የሚሉት ነው በደፈናው። ላለማስረዳት እኮ ነው። ምን ያልተነገረ ነገር ሁሉም ተጠቃቅሷል። እስኪ አንዱን ንገረኝ። ኧረ ምኑን እናገረዋለሁ? የለም። በልቦናችን ውስጥ የምናስቀምጠው የምንቀርጸው ነገር ይሄ ነው ብለን የምንናገረው ነገር የለም። ወዲያውኑ ከአእምሮአችን ከልቦናችን የሚጠፋ ሰምተን ምን አሉ ምን አለ የምንል ወይም ደግሞ በሌላ ነገር የምንቀይረው ጥቂት ጊዜ እንኳን ሳይቆይ የመብቀል እንኳን ጠባይ ሳይኖረው የምናጠፋ ብዙ ሰዎች አለ። ይሄ ነው አለ መንገድ ላይ ወድቆ ወፎች የለቀሙት ይሄ ነው። ሁለተኛው ደግሞ በጭንጫ ላይ የወደቀ ነው። አሁን ወፎች ከልቦናዬ ለቅመው የሚያጠፉት እኔ ነኝ። ጭንጫ ላይ የበቀለው እኔ ላይ ነው። ከአራቱ የቱ ነኝ እንድትሉ ነው፣ እንድናመዛዝን። የማመዛዘን ትምህርት ነው ወይም ደግሞ የምርጫ ነው። በእርግጥ ምርጫ ሁሉ አያዋጣም። ሁሉም ምርጫ የሚያዋጣው አንድ ምርጫ ብቻ ነው። ወደዛ ለመምጣት ግን ማንነትን ማወቅ ያስፈልጋል። ከየትኛው ነኝ ወዴት ነው ያለሁት የሚለውን ማወቅ መረዳት ያስፈልጋል። እንዳልኳችሁ ምእመናን አሁን የህይወት ጉዳይ ነው የሚያነጋግረን። የታሪክ ችግር የለብንም። ቤተ ክርስቲያን የመምጣት ችግር የለብንም። የመስጠት ችግር የለብንም። የመጸለይ ችግር የለብንም። ግን የህይወት ጉዳይ ነው። የመጽናት ጉዳይ ነው። በህይወት የመኖር ጉዳይ ነው። ጭንጫ ላይ ወደቀ አንደኛው። ለጊዜው የመብቀል ጠባይ ያሳየ እንደ መብቀል አለ። ጭንጫ ስለሆነ ግን እየተወለገ መጣና ደረቀ። እንዲህ አይነት መሬቶች የለን። የመብቀል ጠባይ ህይወት የማሳየት ጠባይ ያሳየተን በዛው እያጠፋ ነው የምንሄድ የምንረሳው እያለማመድን እየተለማመደ እኮ ነው የሚጠፋው። መንፈሳዊውን እያቀጨጭን ስጋዊውን ደግሞ እያስገባን እየተለማመድን ዓለማዊ ደግሞ እየተውን ቤተ ክርስቲያን እንመላለስ ከሆነ አይ በሳምንት አንድ ቀን ይበቃኛል ይላል። በየቀኑ የሚመጣ ሰው እየቀጨጨ ይመጣል። ግዴለም በወር አንድ ቀን የመድኃኔዓለም ቢሄድ ይበቃኛል። መድኃኔዓለም እግርን ብቻ እጅን ብቻ ሳይሆን የሚያየው ልብን ነው የሚሉ አሉ። ሰነፎች የሚጠቅሷቸው ጥቅሶች ልብን ነው የሚያየው። ስለሄድኩ አይደለም። እግርን አያይም። እግዚአብሔር ልጆች እጅን አያይም፣ አንደበትን አያይም፣ ዓይንን አያይም። የማያየው አካል የማያየው ሰውነት አለ። እግሩ በተቀደሰ ቦታ የቆመ በዋዘኞች ወንበር ያልተቀመጠ በፈዛዘኞች መንገድ ያልተጓዘ እኮ ነው የሚል መጽደቅ የሚችለው ልቦናና አካል መስማማት ሲችል ነው። አለዛ ትርጉም የለውም። ልባችን ወደ ቤተ ክርስቲያን ለመምጣት ሳሰበ እግራችን እዚህ መርገጥ ግድ ይለዋል። በምኞት ጽድቅ የለም። በምኞት ሕይወት የለም። በምኞት ቅድስና አይገኝም። በምኞት ንጽህና አይገኝም። በምኞት የእግዚአብሔር ልጅ መሆን አይቻልም። በምኞት ባለስልጣን መሆን ይቻላል? አይቻልም እኮ። በምኞት ባለሀብት መሆን ይቻላል? አይቻልም። በምኞት መምህር መሆን ይቻላል? አይቻልም። አሁን ክቡር አባታችን ረዳት ፕሮፌሰር ናቸው። በምኞት መሆን ግን አይቻልም። በመማር ግን ይቻላል። በመስራት ይቻላል። በመጽናት ይቻላል። በትጋት ይቻላል። በንጽህና ይቻላል። በቅድስና ይቻላል። ስለዚህ የሰውነታችን አካላት በአጠቃላይ መስማማት ሲችሉ ያን ጊዜ የእግዚአብሔር ሰው መሆን ይቻላል። አንዱ አካላችን ለእግዚአብሔር፣ አንዱ አካላችን ለዓለም፣
አንዱን ለስጋዊ አንዱን ለመንፈሳዊ መስጠት አንችልም። እንደዚህ ነው የቀጨጩ የሚሄዱ ሰዎች አሉ በሕይወት። ቅድም እንዳልኳችሁ ነው ሙሴ የእግዚአብሔርን ቃል በስፋት በምላት ሲናገር ነበር፣ በስሜትም ሲሰሙት ነበር። ነገር ግን ሲና ተራራ ላይ ሲናን በረሃ ካለፉ በኋላ በኮሬብ ተራራ ላይ ታቦት ጽላትን ለመቀበል ወደ እግዚአብሔር ሲጠራ መጽናት አቅቷቸው ነው ጣዖት የሰሩት። እንዲህ ተስፋ የሚቆርጡ ሰዎች አሉ፣ የሚቀጭጩ ከቤተ ክርስቲያን የሚቀሩ። የምለምነውን አላገኘውም፣ የምፈልገውን አላገኘውም፣ በቃ ይበቃኛል እያሉ ተስፋ እየቆረጡ እየቀጨጩ እየደከሙ ከቅድስና ሕይወት የሚለዩ አሉ። ለጊዜው የሚሰማ ነው አለ። በጭንጫ ላይ የተዘራው ዘር ለጊዜው ቃልን የሚሰማ ነው። ነገር ግን እያደር ከውስጡ እያጠፋ ፍሬ የማያፈራ ሕይወት የማይኖረው ነው። የትኛው ነኝ እኔ? የትኛው ናችሁ እናንተ? የለንም። እውነት የእግዚአብሔር ቃል እንደተነገረ የእግዚአብሔርን ቃል እንደሰማን የእግዚአብሔርን ቃል እንዳደመጥን የእግዚአብሔር ቃል እንደተሰበከልን ሕይወት ቢኖረን ኖሮ ፍሬ ብናፈራ ኖሮ ጭንጫ መሬት ባንሆን መንገድ ላይ የተዘራ ዘር ባይሆንብን ኖሮ ኃጢአት ይኖር ነበር በዓለም ላይ፣ ክፋት ይኖር ነበር በዓለም ላይ፣ ዘረኝነት ይኖር ነበር በዓለም ላይ፣ መለያየት ይኖር ነበር በዓለም ላይ። ይመናል ስጋው ደግሞ ሁላችን እንቀበል አልነበር? ንስሐ ሁላችንም እንገባ አልነበር? ጥቂት ሰዎች ስጋው ደግሞ ይቀበላሉ፣ ጥቂት ሰዎች ይቆርባሉ፣ ጥቂት ሰዎች ንስሐ ይገባሉ፣ ጥቂት ሰዎች ይጾማሉ፣ ጥቂት ሰዎች ይጸልያሉ። ለነሱ በተለየ መልኩ ተነግሯቸው እኛ በሌለንበት በሌላ መልኩ ተሰብስበው የእግዚአብሔርን ቃል ሰምተው ነው። ጭንጫ መሬቶች ስለሆን ነው። እኛ ውስጥ ያለው የእግዚአብሔር ቃል እየቀጨጨ ከልቦናችን ከህሊናችን ከሰውነታችን ስለጠፋ ነው። እባካችሁ ከሕይወታችሁ ጋር አገናኙት ወገኖቼ። በማስተዋል እንስማው። እኔ እንዲሁ መናገር ስላለብኝና ስለተጋበዝኩ አይደለም የምናገረው። ህሊናዬን አይምሮዬን የሚቆረቁሩኝ ብዙ ነገሮች ስላሉ ነው። ይቆርቁሯችሁ። ለምንድን ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለወንጌል ትኩረት ሰጥታ ሁልጊዜ ወንጌል እየተሰበከ ሁልጊዜ በዓል እያከበርን ዓመት እስከ ዓመት ቤተ ክርስቲያን አገልግሎት እየሰጠች ጭንጫ ላይ የተዘራና ወፎች ለቅመው የበዙት ዘር ለምን በዛ? ለምን ሕይወት አልባ ሆንን? እንደዚህ ነው። ለጊዜው ይሰማሉ፣ ያደምጣሉ፣ እያጠፉት ይሄዳሉ። ቅዳሴ ጸበል መጠጣት የጀመሩት ሌላ ጽዋ መጠጣት ይጀምራሉ። ይሄኛውን እየተዉት ያኛውን እየተለማመዱ ይሄንን እያቀጨጩ ያኛውን እያጎለበቱ ይሄዳሉ። ይሄ ሕይወት አይደል የተለየ? መዝሙር ሲዘምሩ የነበሩ ሰዎች ወደ ጭፈራ ይሄዳሉ እየተለማመዱ። አይ እኮ ሀገራዊ ዘፈን ነው ይላል ሲጀምር። እኮ የጀግንነት ነው ይላል ሲጀምር። በዛው ይገባበታል፣ ቀጥላል በዛው። ሁለት አይነት ነገር የተደበላለቀባቸው እንዲያሉ። አሁን ሞባይላችንን ብናየው ሁለቱ ሰሉ ዓለማዊው አለ፣ መንፈሳዊ አለ። ሁለቱንም ተሸክሟል። ጧት የምንሰማው መዝሙር አለ። ከዛ በኋላ ደግሞ የምንሰማው ሌላ ድምፅ አለ፣ ሌላ ነገር አለ። በዓለም ላይ የምንመለከታቸው የምናያቸው ነገሮች የተደበላለቁ ነገሮች ናቸው። እንዲህ መንፈሳዊ ሕይወታቸውን እያቀጨጩ የሚሄዱ አሉ።
ይሄ ጭንጫ ላይ የወደቀ ዘር ነው። የትኛው መሬት ላይ ይሆን አሁን እየዘራን ያለ ነው? ምን ያበቅል ይሆን? እንዴት ያደግ ይሆን? ሶስተኛው እሾክ መካከል የበቀለ ነው። እሱም ለጊዜው በቀለ፣ እያደገ መጣ። ነገር ግን እሾኩ አነቀና አስቀረው። ለመታረም ለመቆጥቆጥ ፍሬም አርፍቶ ለመታጨድ አልቻለም። እንደዚህ አይነት ህይወት ውስጥ ያለን የለን? በባልና በሚስት ህይወት ራሱ እሷ ቤተ ክርስቲያን የምትመጣ እሱም አይመጣ። እንደዚህ የተዘበራረቀ ህይወት የገጠማችሁ የላችሁ? በቤታችሁ እዚህ የእግዚአብሔርን ቃል ሰምታችሁ ስትሄዱ ቤታችሁ ደግሞ ጦርነት የሚገጥማችሁ የላችሁ? ህይወት ማለት እኮ ነው። እሾክ መካከል የበቀለ ልጆች ሌላ፣ ወላጆች ሌላ። እሾክ መካከል የበቀለ ፍሬውን ለማጨድ እሾክ አንቆ የያዘው ጣዖት ያለበት፣ ዘረኝነት ያለበት፣ ኑፋቄ ያለበት፣ ጥርጣሬ ያለበት እሾክ መካከል የበቀለ የእግዚአብሔር ቃል እንዴት ይታጨድ? እንዴት ይታረም? እንዴት ይኮትኮት? ያደል አንቆ ያዘን። ዓለምና መንፈሳዊነት የተደበላለቀብን፣ ጽድቅና ሕይወት የተደበላለቀብን፣ ስጋዊ ነገር የተደበላለቀብን፣ በዓለም ላይ ችግር የምንላቸው ነገሮች የተደበላለቀብን፣ መንፈሳዊውና ስጋዊ ፖለቲካው የተደበላለቀብን ብዙ ሰዎች የለንም። ርዕዮተ ዓለሙና መንፈሳዊ ሕይወቱ የተለያየብን ብዙ ሰዎች የለንም። በአብዛኛው እሾክ መካከል የተዘራ ዘር ይበዛል። እግዚአብሔርን ለማምለክ የተስተካከለ ነገር የሌለ፣ እዚህ ስንመጣ መንፈሳውያን ስንሆን፣ እቤት ስንሄድ ደግሞ እሾክ፣ እጅግ የተዘበራረቀ ሕይወት። ጸበል ስንረጭ እኮ እናንተ ቤት ስንመጣ እኮ ሁሉ ጸበል የማይረጭ እኮ አለ። ቤት ጥለው የሚወጡ አሉ። እኔና ቤቴ ማንን እናመልካለን? እግዚአብሔርን እናመልካለን ማለት እኔና ጣራና ግድግዳው ማለት አይደለም፣ እኔና ቤተሰቦቼ ማለት ነው። አንዳንድ ጊዜ ኃጢአት የሰራው የሰው ልጅ ሆኖ ሳለ ቤቱን ጸበል ረጭተነው እንወጣለን። ምን አደረገ? ቤቱ ወንጀል አልሰራ፣ አላስገባም አላለ፣ አላስተኛም አላለ። መረጨቱ ጥሩ እኮ ነው፣ መጸለዩ ጥሩ ነው። ግን መረጨት ያለበት የኛ ልብ ነው፣ የኛ አይምሮ ነው፣ ውስጣችን ነው። በእግዚአብሔር ቃል እንዲያምን፣ እንዲጾም፣ እንዲጸልይ፣ እንዲለወጥ፣ እንዲሰግድ፣ እግዚአብሔርን እንዲያምን፣ ቤተ ክርስቲያን እንዲመጣ፣ በሃይማኖት እንዲጸና፣ ይሄ ነው መረጨት ያለበት። እንዳልኳችሁ ነው፣ ያጋጥመናል። ጸሎት ልናደርግ ስንቆም ጥለው የሚወጡ ቤተሰቦች አሉ፣ ልጆች አሉ። እሾክ መካከል የተዘራ ዘር። እንዴት ነው በቤተሰብ ውስጥ እንዲህ ሆኖ እግዚአብሔርን ማምለክ የሚቻል? አንዱ ሲጸልይ አንዱ የሚያጎነብስ ከሆነ፣ አንዱ ቤተ ክርስቲያን ሲመጣ አንደኛው ሌላ አዳራሽ የሚሄድ ከሆነ እሾክ መካከል የተዘራ ዘር ይሄ ነው። እንዴት ይሆናል? እኔ አሁን ልለያያችሁ አይደለም፣ የመጽሐፉን ሚስጥር ልነግራችሁ ነው። እርስ በርሷ የምትከፋፈል መንግስት፣ እርስ በርሱ የሚከፋፈል ህይወት፣ እርስ በርሱ የሚለያይ ቤት፣ እርስ በርሱ የሚከፋፈል ቤተሰብ፣ እርስ በርሱ የሚከፋፈል ኑሮ፣ ትዳር። እንዴ ሚስኛ እያጠመቅን ባለቤት ሌላም ያጠምቋል። በሚስና በባል ህይወት ውስጥ እኮ ራሱ የተስተካከለ ህይወት የለም። ከነሱ በላይ አካል የለም እኮ የቀረበ። ሚስት ለባል አካል ናት፣ ባል ለሚስት። ሁለታችሁን በአንድነት ቤተ ክርስቲያን መተን የምንጸልይ የምንሰግድ ታድላችኋል። እንዲህ አይነት ህይወት ያላችሁ ባለትዳሮች ካላችሁ የለም፣ በአብዛኛው የለም፣ የለም። አብዛኛው ህይወት ውስጥ የለም። ስለምንኖርበት ነው። ቤት ለቤትም ስለምንተዋወቅ ነው። ምእመናን፣ እሾክ መካከል የበቀለ ዘር ማለት ይሄ ነው።
ሕይወታችን ያለው በእርግጥ ዓለም እሾክ ናት። ራሱ ዓለም እሾክ ናት፣ ትዋጋለች፣ መርዛማ ናች፣ ፍላጻ አላት፣ ፍላጻዋን ትልካለች። እዚህ መካከል ነው ዓለም ራሱ እሾክ ሆና፣ በዚህ መካከል ነው የእግዚአብሔር ቃል የሚዘራው። ግን መንቀል ያስፈልጋል እሾክን። ሃይማኖት የለየውን መቃብር አንድ አያደርገው ነው የሚለው መጽሐፍ ቅዱስ። በሃይማኖት የተለያየን ሰዎች አብረን አንቀበርም። ማህበራዊ ኑሮ ሌላ ነው፣ አብሮ መኖር ሌላ ነው፣ ራሱን የቻለ ነው። በመጽሐፍ ቅዱስ አብሮ መኖር ማህበራዊ ኑሮ የሚከለከል አይደለም። አብረን እየኖርን ነው። ጌታም አብራችሁ ኑሩ ብሏል በዚሁ መጽሐፍ ላይ። እንክርዳዱን እንንቀለው ብለው ሲሉ የለም እስከ መከራ አብረው ይቀመጡ አለ። ያን ጊዜ አጫጆች ከሰማይ ይመጣሉ፣ ያጭዱታል፣ እንክርዳዱን ያቃጥላሉ፣ ምርቱንና ስንዴውን ወደ ጎተራ ይጨምራሉ አለ። አብረን እንክርዳዱ አብሮ ነው። የሚበላው የሚባላው የሚነድፈው መርዘኛው ሁሉም አብሮ ነው ያለው። ተንኮለኛው አስመሳዩ አብሮ ነው ያለው እስከ መከር። ይሄ ማህበራዊ ኑሮ ነው። አብረን እንቀጥላለን። ግን ቤት ውስጥ ያለ እሾክ፣ በሕይወታችን ያለ እሾክ፣ ራሱ በልቦናችን ያለ እሾክ፣ እናምልክ አናምልክ፣ እንጸልይ አንጸልይ፣ ሥጋው ደሙ እንቀበል አንቀበል፣ ንስሐ እንግባ አንግባ፣ እሾክ እዚህ መካከል የእግዚአብሔር ቃል ይዘራል። ከባለቤቱ ጋር ተውት፣ ከልጆቹ ጋር ተውት፣ ለልቦናችን ውስጥ እሾክ የለ። ነቅለሃል እሾኩን፣ ነቅለሻል እሾኩን። እግዚአብሔርን ቃል በአግባብ ለመስማት ያማረ ነው ሕይወታችን፣ የተስተካከለ ነው ሕይወታችን። ይሄ ሲነቀል ነው። ሁለት ጽዋ መጠጣት ስለማንችል እኮ ነው። ለሁለት ጌታ ለሁለት አምላክ መገዛት ስለማንችል እኮ ነው። መጽሐፍ ቅዱስ አበክሮ ስለሚነግረን ነው። ምእመናን፣ ይሄ ነው የመጨረሻው መልካም መሬት የተባለ ነው። መልካም መሬት የለሰለሰ ያማረ፣ የዘሩበትን የሚያበቅ ማብቀል ብቻ አይደለም፣ ፍሬም እንዲሰጥ የሚያደርግ ጥሩ የሆነ መሬት፣ የተዘራበትን አብቅሎ ለፍሬ የሚያበቃ። እባካችሁ ጥሩ መሬት ያድርገን። ይሄ ነው መልካም መሬት የተባለው። ስንነግር የሚያደምጥ፣ አድምጦ ደግሞ በልቦናው የሚያሳድር፣ በልቦናው አሳድሮ ደግሞ ፍሬ የሚያፈራ፣ የሚለወጥ፣ የሚቀየር። አሁን ለመኖር የጠቀመን መልካሙ መሬት ነው መጥፎ መሬት ነው? መቼም ባናመርትም ባንዘራም የተዘራውን ነው የምንበላው። መልካም መሬት ያበቀለውን እኮ ነው የምንበላው። እመናል። እኛም መልካም መሬት መሆን ያስፈልገናል። የሚነገረንን ሰምተን የምንፈጽም፣ የማንጨቃጨቅ፣ ንጹሕ የሆነ ለምርት የሚያበቃ ይሄ መሬት ሆነን ስንገኝ ርስቱን መንግስቱን እንወርሳለን። የተተረጎመው የሕይወት መንገድ ይሄ ነው። በዚህ የሕይወት መንገድ ተጉዞ የእግዚአብሔርን ርስት የእግዚአብሔርን መንግስት ለመውረስ ራሱን ማዘጋጀት አለበታል። ይሄ የዚህ ወቅት ትምህርት ነው፣ የክረምት ትምህርት ነው። ከዛ ዝናብ ይዘንብበታል፣ መሬቱ ሰብሉን ያበቅላል። እንዳልኳችሁ አንድ ቅንጣት ዘርተን ብዙ ቅንጣት እናጭዳለን፣ እናመርታለን። ይሄ ማለት ፍሬ የሚያፈሩ ምእመናን ናቸው። ለጉባኤ እንዲህ ያደረጉ፣ ስፖንሰር ሆኑን፣ አስራት በኩራት አወጡ እና ህል ምእመናን ሥጋ ወደሙ ተቀበለ። መቼም በሪፖርት ባይቀርም ንስሐ የናህል ገባ ማለት መልካም ያማሩ መሬቶች ናቸው። እልል በሉላቸው ለነሱ። አዎ እኛንም መልካም መሬት ያድርገን። በተተረጎመው የሕይወት መንገድ ተጉዘን ራሳችንን ከክፉ ነገር ለይተን በዚህ ወቅት ገበሬው ዘርቶ መልካም መሬት አለስልሶ በመሬቱ ላይ ተዘርቶ የበቀለውን ፍሬ አጭዶ ይህንን እንደሚመግብና እንደሚመግበን ሁሉ እኛም ንጹሕና ጥሩ መሬት ሆነን
እርሱንና መንግሥቱን ለመውረስ እንዲያዘጋጀን ቅዱስ ፍቃዱ ይሆንልን። ስብሐት ለእግዚአብሔር።